ተዋቸው የኔ ልጅ አንተ ተቀመጥ። እሺ የመጣችሁበትን እንግዲህ ተናገሩ። ናቸው የምርሽ ነው? አዎ። እንዴ ምን ሆነሽ ነው? ልታለቅሽ ነው እንዴ? ተነሽ እንሂድ። እሺ። ምን አባቷ ያነፋርቃታል? አይዳ ሁሉም ነገር በቃቸው ነው መቼም። ተረጋጊ በቃ እህቴ፣ እንደዚህ መሆን የለብሽም። አሁን ነይ፣ ቀስ ብለን እናያቸው። ተነሽ ተነሽ። እሺ ተነሽ። እሺ አይቻለሁ። አታስቢ፣ በደንብ እሰራላችኋለሁ። ልጃችሁን ለልጃችን ለመጠየቅ ነው የመጣ ነው። ልጃችሁ መሰረትና ልጃችን ቴዎድሮስ ነው በፍቅር ለብዙ ዓመታት እንደቆዩ ይታወቃል። ሆኖም ይሄ ፍቅር አድጎ የልጅነት ጊዜያቸውና የፍቅር ጊዜያቸው ቆይቶ በአንድ በትዳር ጎጆ ስር ለመተሳሰር ልጃችን ስለፈለገ ይህን ለመጠየቅ ፈቃዳችሁን ጠይቀን የመጣ ነው። አዎ ልጃችሁን ለልጃችን ስንል ነው የመጣ ነው። ልጃችን በጣም ጥሩ ልጅ ነው። በሰፈሩ በመንደሩ የተከበረ የታፈረ ጥሩ ስነ ምግባር ያለው ፈሪሃ እግዚአብሔር ያለው ለሰው አዛኝ ሰውን የሚረዳ ምን ስለሱ ብዙ ተዘርዝሮ አያልቅም። ደስ ስላለኝ እኮ ነው። መቼም ቢሆን እንደዚህ ነው ያስበለቀ አስበሽዋል። ይሄ ክብር ላይ የኔ ውዴታ፣ ለአንቺማ ከዚህ በላይ ይገባሻል። አንቺ እኮ ቆንጆና አስተዋይ ሰው ነሽ። እህቴ ስለሆንሽ እኮ ነው እንደዚህ የምትይኝ እንጂ ሁሉም ሰው አይወደኝም። እሺ በቃ አታልቅሽ። ስልክሽን ስጪ ልቅረጻቸው። እሺ በደንብ ቅረጪው። ይሄ ቀን ተመልሶ አይገኝም። እናታችንን አኩራሻት፣ ከሰው እኩል አደረግሻት እኮ። አዎ እኛ ላይ ብትናደዱ ውስጧ ግን ደስተኛ ይመስለኛል። አዎ እኔም ይመስለኛል። አዎ ልጃችን እሷን የማስተዳደር ትልቅ ኃይል አቅም አለው። እንኳን አይደለም ለእሷ ለሚወዳት ልጃችን ለማንም ሲረዳ ይኖራል። እሺ ቁጭ በሉና ትንሽ ቆዩ። አይ ፈቃዳችሁን ሳናገኝማ አንቀመጥም። እሺ ተነጋግረን እናሳውቃችሁ። ሄለኒ ጠፍተሽ ከረምሽ እኮ እንደው ደህና ነሽ? አሳሰብሽን እኮ። ይመስገነው ጠላት እንዳስበው ምንም ነገር አልሆንኩም። ይኸው ደህና ነኝ። እንዴት ነው እባክሽ ባለቤቷ በሌለችበት ሽምግልና እንዴት እየሄደላችሁ ነው? አይሽ ታውቁኝ ነበር።
ይሁን ነገር አድርጋ እንደምታበላሽ አውቄ ነበር። እህቴ በእናትሽ ተረጋጊ እባክሽ፣ አታልቅሽ። እንደ አማራጭ ባጣ እኮ ነው በሌለሽበት ማድረጊ። እንደው ሰላም ነሽ ሄለኔ? ይመስገን ጠላት እንደፈለገው አልሆንኩም። ይኸው እንደምታይኝ ደህና ነኝ። እንኳን ደህና መጣሽ። አሁን የጀመርነው ነገር መቀጠል አለብን። የቤቷ ባለቤት እኔ እያለሁ እናንተ ምን ቤት ናችሁ? ደግሞ የስርዓት ነው ወጉ ባህሉም እኮ አይደለም። ማም ምን ሆነሻል? በቃ ካለፈ በኋላ እንነጋገራለን። አሁን የጀመርነው ነገር እንጨርስ። ምን ነው ወንድሜ፣ እንኳን በሰላም መጣች እንጂ እነሱ ማውራት ያለባት እሷ ናት። ይልሹ ዝም በይ እንዳላጋጭሽ። አፍሽን ዘግተሽ ቁጭ በይ። እውነቷን ነው። ልጄ ትክክል ነች። ሽማግሌዎች እንዴት ናችሁ? ሁሉ ነገር ሰላም ነው? ምንድን ነው የሁሉንም ወክሎ የምታወራው አንተ ነው እንዴ? ሌሎቻቸው አፍ የላቸውም አይናገሩም? ሄለኔ አረ ትልልቅ ሰዎች ናቸው እንዴ? ምን ሆነሻል? ትልቅ ምን ነበር? ትልቅ ገንዘብ ብቻ ነው የሰው ትልቅ የለውም። እሺ ሽማግሌዎች እርግጠኛ ነኝ ተከፍላችሁ ነው የመጣችሁ አይደል? ስለዚህ ከተከፈላችሁ ገንዘብ እኔ የተሻለ ገንዘብ ከከፈልኳችሁ ወደ ቤታችሁ ትመለሳላችሁ ማለት ነው። ለምን ስርዓት አይኖርሽም? አንተ አፍህን ዝጋ። ያናገረ ሰው የለም። ያወራሁት ከእነሱ ጋር ነው። እትዬ አከብርሻለሁ፣ ቢሆንም ግን ክብራችን በሰፊት እያዋረድሽ ነው። ኧረ ተው። የትኛውን ክብር? የት የምታውቀውን ክብር ነው? ቆይ ምን ማለት ነው? እኔም ባታከብሪ እንኳን እናቴን አታከብሪ? አንተ አፍህን ዝጋ። አንቺ አጋጭሻለሁ። የሰው ምች መጋኛ። እንዴት ሰው ለአንድ ቀን ጤነኛ እንኳን አይሆንም? ምንድን ነው እኛ አሸኙን እንጂ ይቅር በሉን። እንግዲህ ያው ትንሽ አለመግባባት ተፈጥሯል። ኧረ ተግባብተናል። ከቤቱ ባለቤት ጋር እኮ ተግባብተናል። አንቺ ትሸኝናለሽ። እሺ ስንት ከፈላችሁ? ለመሆኑ ፎቶ አላችሁ? ማን ነው? አረ ተይ ሄለኔ እባክሽ። እንዴ ትልልቅ ሰዎች ናቸው። ኧረ እናውቀው በሰው ነው የመጣ ነው። ከፈለንና መጣን። ስለዚህ እኔ የተሻለ ከከፈልኳችሁ ቤቴን በሰላም ለቃችሁ ትወጣላችሁ ማለት ነው። ኧረ በሚገባ ሄድ እንችላለን። በሉጡ ቶሎ በሉ። ሁላችሁም የባንክ ቁጥራችሁን እየጻፋችሁ ትወጣላችሁ። እሺ ሂጂና እስክሪብቶና ወረቀት ይዘሽ ነይ። ቶሎ በይ። ኦኬ በጣም ጥሩ። ምን እያልሽ? ይሄ ከየት የመጣ ጸባይ ነው? ይሄ እውነታውን ባይናችሁ አያችሁ። እኔ አይዞሽ፣ አታልቅሽ። በቃ አትዘኑ። እናንተ ወደ ላይ ውጡ፣ እኔ አናግራታለሁ። አይዞሽ እሺ። እኔ እስከ ዛሬ ነበር። ዛሬ ከየት መጣሽ? የት ነበርሽ? ፕሮግራሙ እንዳለ ማን ነገረሽ? ምን አገባ? ባይገርምሽ ምንም እንዳልሆንሽና በህይወት እንዳለሽ ከመጀመሪያው ጀምሮ አውቅ ነበር። እንዴት? እሱ ለእኔ ተይው። ከማን ነው እየተደበቅሽ ያለሽው? ማንን ለመሸሽ ነው እየሞከርሽ ያለሽው? ፖሊስም እየፈለገሽ ነው። ቆይ ግን ወደዚህ ስትመጪ አይተውሽ ይሆን እንዴ? አንተ ልጅ ዝም በል።
አሁን የምሄድበት አለኝ። እሺ እመለሳለሁ። ወዴት ስፈልግሽ ነው የመጣሽው? ወደ ፖሊስ ጣቢያ የምንሄድ ነው የሚሆነው። የምን ፖሊስ ነው የምትለው? አንተ ልጅ ዞር በል። እመለሳለሁ አልኩ። አይ ወዴትም አትሄጂም። ለፖሊስ ልደውል ነው። እናትህ እኮ ነኝ። እንኳን ያላጠፋሁትን ባጠፋስ ምን ልታደርጊ ነው? ፖሊስ ልጠራ ነው? ልታሳስረኝ ነው? ኧረ እሱን አብረን እናያለን። በእውነት ትልቅ ስራ ነው የሰራችሁልኝ ጀግኖች። አንቺ ግን ከባድ ሰው ነሽ በእውነት። ልጅቷ ግን ምን ትሆን ይሆን? ምን አገባ? ካዛዘነች ሂድና አግባታ። አርፈ ስራ ነሰ። ሽማግሌዎችን አባረሬ ነው እናንተን የጠራኋችሁ ስንወቁ። ስለዚህ አሁኑኑ ከዚህ አካባቢ ጥፉ፣ ሰው እንዳያችሁ። እንዴት? ብራችንስ? ክፍያውስ? ግማሹን ተቀብላችሁ የለ ግማሹን ደግሞ ሌላ ጊዜ። አሁን ከዚህ ጥፉ። እንዴት እንደዚህ ብሎ ይሳባል እንዴ? እንዴ ምን ልታመጡ ነው? ቅድመ ክፍያውን እኮ ባይናችሁ አይታችሁት የማታውቁትን ብር ነው የሰጧችሁ አይደል? ስለዚህ አፋችሁን ዝጉና ወደ መጣችሁበት ሂዱ። እዚህ ግርግር እንዳትፈጥሩ ነግሬያችኋለሁ። አይ ግርግር እንፈጥራለን የምትሉ ከሆነ ደግሞ ምን እንደሚፈጠር ታያላችሁ። ኧረ ተይ፣ ከኛ የቀማሽው ገንዘብ አይጠቅምሽም። አለመጥቀሙን ስትጠቀምበት ታያላችሁ። አሁን ዞር በሉ ከዚህ። እንዴ ብራችን በሉ ጋሼ ሰላም አሉ። ብራችሁ ይላክላችኋል። ችግር የለም በእኔ ጣሉት። ንደው ራሳችሁን ጠብቁ። በቃ ጋሽዬ አደራ እንግዲህ ይቅር በሏት፣ ቂም እንዳትይዙ። ኧረች ሴጣን አዋረድችን እኮ። አሁን እንሂድ እንዳንያዝ። እቺ ሰላቢ እኔ እኮ ተናግሬ ነበር። ከነፍሳችንም ከስጋችንም ሳንቀር እንዴ እንደዚህ ብሎ ይሳባል እንዴ? በቃ እንሂድ። ምንድን ነው መጨረሻ? አሁን ምን ታደርጋለህ? በሆነ ነገር ምን እናገኘዋለን? አይዞሽ ሙሽሪት አይበልሽ ከፋ አይበልሽ ከፋ ሁሉም ያገባል። አይዞሽ ሙሽሪት አይበልሽ ከፋ አይበልሽ ከፋ ሁሉም ያገባል። አይዞሽ ሙሽሪት አይበልሽ ከፋ አይበልሽ ከፋ ሁሉም ላንቺ ለካ ሙሽሪ ይቀረን እንደዘፈኝ ነበርበት። አንቺ ተረገብሽ የእናቷ ልጅ እባብ። አንቺ ነሽ አበላሽሽ መስ ደሞ ኩሰሳ በራስ ልቀቂኝ ልቀቂኝ ያስያልሻለሁ። ዝም በል መስ ምን ዝም በል ልቀቂኝ አባሽ መስመጣሽ ያፊ መስ አረ መስ ሰው ይመጣ ገላታ እገላታለሁ ገልሽ እህቴ በእናትሽ ልቀቂያት በቃ ልቀቂኝ። ተይ እባክሽ ለሷም እንዳትሳሳች። ደግሞ እንደዚህ ስንሆንላት ደስተኛ ትሆናለች። አየሽ ነግሬሽ ነበር። እኔ በህይወት እያለሁ አይደለም ማግባት ደስተኛ አትሆኝም። ልቀቂኝ ኑኑ። ይቺን አይጥ ደፍቻት የመጣው ይምጣ። እህቴ ተያት። ሆን ብለሽ ልታሳስትሽ ነው። አለቅሽም። ልቀቂኝ ኑኑ። እኔ እሷን ቆሜ አልጠብቅም። አንቺ ሰይጣን። እሺ ቆይ ምን ተጠቀምሽ? ደስ አለሽ? ኩራት ነው የተሰማኝ። በጣም ነው ኩርት ያልኩት። እና አሁን ያው ሁሉ ጭፈራ ወይኔ ስታሳዝኑ። አንጀቴን እኮ በላችሁት። ሲጀመር ያለማው ፍቃድ የእውነት የሚሳካላችሁ መስሏችሁ ነበር? እና ምን ይሻላል? እስኪ አንዴ በጭፈራ ሞቅ እናድርገው። እመኝኝ ልጅ ለጊዜው ይሄ ሊፈጠር ይችላል፣ ግን መቼም ቢሆን ከምወደው ሳትለይኝም። እሺ ይብላኝ እንጂ እድሜ ልክሽ እንደዚህ ነገር እያቀሳሰርሽ ለምትኖሪው አይንሽ ገና ጉድ ያያል። እሺ እስኪ ሰለችሽ ድረስ
ላማለኝ በሰማይ ያሉ። አዎ ላማለኝ በሰማይ እኔን የሚወደኝ እኔን የሚጠብቀኝ የራሴ ሰው አለ። ይብላኝ ላንቺ እንደዚህ እድሜ ልክሽን ነገር ታቀሳስሪ ለምትኖር እሱ እናያለን። አይዞሽ ሙሽሪት አይበልሽ ከፋ አይበልሽ ሁሉም ያገባል ወይኔ ልቀቂኝ በእናትሽ ተዋርጃለሁኝ እኮ እረፊ ቁጭ በይ በቃ ተናተሻን ሆን ብለሻ ወይኔ እናቴ አዋርድ ለማናደድ ነው ወይኔ እናቴ እኔ እኮ በሞት ነው የሚሻለኝ ነው በእናትሽ በሞት ነው የሚሻለኝ ወይኔ እንዴት ነው የሰው ልጅ እንደዚህ የሚዋረደው ወይኔ ራስሽን አትጉጂ አሁን ነበር መሞት የነበረብኝ እኮ ባለፈው አልነበረም አሁን ነበር መሞከር የነበር ኩሉም ማንኩሏታል ኩሉም ማንኩሏታል ባትኳለኩ ያለቦታ ኩሉም ማንኩሏታል አይበልሽ ከፋ አይበልሽ ሁሉም ያገባል በየወረፋ በየወረፋ ሄሎ ማሚዬ ወይኔ ብታይ እንደ ዛሬ ደስተኛ ሆኜ አላውቅም። በቃ እንዴት ደስ እንዳለኝ። እንኳን ደስ ያለሽ የኔ ልጅ። አሁን እንዴት ነው ቤት ውስጥ ምን እየተፈጠረ ነው? ብታያቸው ቤቱ ድብልቅልቅ ብሏል። እንደዛ አስጨፍሩ የነበሩ ልጆች አሁን ብታያቸው በስማ በቃ ራሽን ጠብቂ፣ ምንም እንዳትሆኝ እሺ። በዛ ላይ ስልክሽን ደብቂው፣ ወንድምሽ መቶ ሊጠይቅሽ ይችላል። እና ደግሞ ወደ ውስጥ የሚገቡ ሰዎች ስላሉ ሁሉም ጸጥ ሲል ቀስ ብለሽ በሩን ክፈችው። እኔ በሌለበት ውሳኔ መወሰን ምን እንደሚያስከትል ሁሉም ሰው ማወቅ አለበት። ምን ሊፈጠር ነው ማም? ምን ልታረጊ ነው? እሱን ባይንሽ ታያለሽ። እሺ ቆይ መች ነው የምትመጪው? በአሁኑ ደግሞ አንቺ የለሽም ብሎ ምን እንደሚያደርጉ አይታወቅም። እሺ እንደዚህ ነው አለሽም። እሺ ቀስ እያልሽ ታያዋለሽ። ብቻ አንቺ ራሽን ጠብቂ እሺ። በቃ ቻው ማም። ሄሎ ሄሎ፣ ቴዲ ወይ መስዬ፣ እንዴት ነሽ? ያቺ ተረገመች እኮ እንደፈራሁት ፕሮግራም ያበላሸችው። ቴዲ ሰምተሃል? አዎ የኔ ቆንጆ፣ አንቺ ብቻ ተረጋጊ እሺ። የምን ተረጋጊ ነው? እንዴት ነው የምረጋጋው እንዴ? እሺ አሁን ያለህበትን ንገረኝ፣ እዛው እመጣለሁ። ሳላብድ በፊት ቶሎ ያለህበትን ንገረኝ። እንዴ እህቴ መጣሁ፣ አልቆይም። እሺ እንደዚህ ሆነሽ? አሁን ጫማ የለችኝ መውለቅ አለበት። እህቴ ጠብቂኝ። ቆይ ቆይትዬ ለምንድን ነው እኛ ላይ ይሄንን ማድረግ የፈለገችው? ለምን ትጠራናለች? በዛ ላይ እኛ እኮ በሷ በምንም አንደርስም። ለምንድን ነው እናትም ልጅም የሚጠሉ? ከኛ ችግር አለ እንዴ? ወይስ ሳናውቅ አስቀይመናቸዋል? ወንድሜ በጣም ነው የከፋኝ። ለእህቴ አይገባትም ነበር። በጣም ነው የከፋኝ። ተረጋጊ፣ በቃ ኑኑዬ ተረጋጊ እሺ። በቃ የሆነ ነገር እናደርጋለን፣ አታስቢ። ምንድን ነው የምናደርገው? ንገረኝ እስኪ፣ ምን እናደርጋለን? እህቴ እኮ በጣም ነው የከፋት። እኔም ቦን በጣም ከፍቶኛል። በቃ ተሳካላት ብዬ ከዚህ ወጥ ተገላገለች ብዬ ነበር። ያው ሁሉም ነገር ከደስታ ወደ ሀዘን ተቀየረ። እሺ አሁን የት ነው ያለችው? አሁን እየሮጠች ወጣች። አላገኘኋትም። አዎ አላገኘኋትም። የት ነው የወጣችው? ነግራሻለች? አይ እና ዝምታ ያለሽ እንዴ? ራሷን አንድ ነገር ብታደርግስ? እኔማ እየተከተልኳት ነበር። ስትቆጣኝ ጊዜ ተመለስኩ። እሺ በቃ እኔ ልውጣና ሊያት። እሺ
እኔ እያለሁ እናንተ ምን ቤት ናችሁ? ደግሞ የስርዓት ነው ወጉ ባህሉም እኮ አይደለም። ማም ምን ሆነሻል? በቃ ካለፈ በኋላ እንነጋገራለን። አሁን የጀመርነው ነገር እንጨርስ። ምን ነው ወንድሜ፣ እንኳን በሰላም መጣች እንጂ እነሱ ማውራት ያለባት እሷ ናት። ይልሹ ዝም በይ እንዳላጋጭሽ። አፍሽን ዘግተሽ ቁጭ በይ። እውነት ማንገሩት ትክክል ነች። ሽማግሌዎች እንዴት ናችሁ? ሁሉ ነገር ሰላም ነው? ቆይ ችግርሽ ምንድን ነው? እኔ ካንቺ ጋር ይኸውልሽ መንከራተት ሰልችቶኛል። እሺ ለምን አርፈሽ ወደ ቤት አትገቢ? ዝም በል እባክህ። ደግሞ ጀመረ። ሴትዮ እኔም እኮ ቤተሰብ አለኝ። እዚህ ካንቺ ጋር ስንከራተት ክብር ያሳጣሽኝ አይመስልሽም? ዝም ብለህ ቁም። አሁን ምንድነው ስንነጋገር የነበረው? ስማ አሁን ተረጋጋ። ወደ ቤት የምትገባበት ሰዓት ደርሷል። እሺ ቆይ ግን ምን ቢያደርጉሽ ነው እንደዚህ የምታደርጊው? ዝም በል አልኩህ እኮ። አሰማም እንዴ? ምን እንደሚሰማሽ ይገባኛል። እኔ ሁሉ ነገር እንግዳ ሆኖብኛል። ማለት እዚህ ቤት ማን ምን አይነት ጸባይ እንዳለው ማወቅ አልቻልኩም። እኔ እንደዚህ ጨነቀኝ። እናቴ፣ እህቴና ወንድሜ ምን ሊሰማቸው እንደሚችል ሳስብ በሄለን ስም እኔ ይቅርታ እጠይቃለሁ። ሁሉም ነገር መስተካከሉ አይቀርም። አንቺ ተረጋጊ። እህትሽም በጣም እንደምትወጃትና እንዲከፋት እንደማትፈልግ ያውቃለሁ። ግን ደግሞ አንቺም እንደዚህ የምታዝኝ ከሆነ እሷ በፍጹም አትረጋጋ። ስለዚህ አንቺ ነሽ ተረጋግተሽ እሷን ማረጋጋት ያለብሽ። እንዴት እረጋጋለሁ? በጣም ተናድጃለሁ። ቆይትዬ ከኛ ምንድን ነው የምትፈልገው? ለምንድን ነው ሁልጊዜ እንደዚህ የምታደርገን? ለምን እኛ ጥሩ ነገር እሷን ይረብሻታል? ንገረኝ እስኪ ለምን ሲባል? ከዚህ በፊት ያደረገችው ነገር አለ እንዴ? አዎ፣ ምንም እኛን ጥሩ ነገር አትፈልግም። ምናልባት እንደዚህ ስናገር ሊደብር ይችላል። ያው እናት ስለሆነች ማለት ነው። ግን ደግሞ የምታደርገው ነገር ልክ አይደለም። ከእሷ እድሜ ጋር አብሮ አይሄድም። ምንም ጥሩ ነገር አታስብም። እሷን ብትሆን ይልሹም አውቃለሁ። ቢዘገይም ሁሉም ነገር ገብቶኛል። አልገባህም ቤሉል፣ ምንም ነገር አልገባህም። በእሷ ምክንያት እኔ አንተን አጥቻለሁ። እህቴን ብትሆን ትልቁ ቀኗ ተበላሽቷል። ከዚህ በላይ እዚህ ቤት መቆየት አልፈልግም። ድሮም ለእናቴ ብዬ ነው። እሺ የት ትሄጃለሽ? አላውቅም፣ ግን ከዚህ ምንም ይሻላል። እናቴ ይህን ሁሉ ነገር እያየች ዝም የምትለው ነገሩ ሳይገባት ቀርቶ አይመስለኝም። እኛ ልጆቿ ላይ ምንም ነገር እንዳይደርስብን ከክብራችን እንዳንጎልባት በማሰብ እንጂ። ግን ደግሞ ከዚህ በላይ ምንም ነገር አይመጣም። እህቴ ክብሯን አታ ደስታዋን ተነጥቃለች። እሺ ተረጋጊ። ስሜታዊ እየሆንሽ ነው። እኔ አንተን አጥቼ እስቲ ግን ግልጽ አልሆነልኝም። ይኸው ተጣልተን የለ በእሷ ምክንያት እኮ ነው የተጣላነው። እሷ ከአንተ ጋር ስሆን ስለማትፈልግ ከአንተ ጋር ስቆም የምሳቀቀው እሷ ካገኘች ምን እንደምታደርገኝ ስለማስብ ነው። እሺ ተይኑ ነው እውነታው እሱ አይደለም። በሰዓት መጨነቅ ያለብን ስለ መሲ ነው። ይህንኛው ሌላ ጊዜ እናወራዋለን። ምንም ሌላ ጊዜ ብሎ ነገር የለም። እኔ እዚህ ቤት መቆየት አልፈልግም። ግን እውነታው እሱ አይደለም ስትል ምን ለማለት ፈልገህ ነው? እውነታው እኔና አንቺ አንድ ላይ ያለን አንቺን ለማየት በመስኮት ስመጣ አንቺ ከሌላ ሰው ጋር ስለ አበባና ስለ ስጦታ እያወራሽ ነበር። በዛ ላይ እየወጣሽም ሰው ታገኝ ነበር። ለዛውም አንቺን ከማይመጥንሽ ሰው። ቤሉል፣ እኔ እኮ ፈልጌ አይደለም የማወራው የነበረው። ተይኑ ነው አትፈልጊ፣ እንደዛ አታወሪው ነበር። በጣም ደስተኛ ሆነሽ እየሳቅሽ ነበር የምታወሪው። እንዴት እንደደነገጥኩ ማውቀው እኔ ነኝ። በዛ ላይ አንቺን የሳልኩበት ቦታ ስላለ የሆነ ከደረጃሽ ወረድሽብኝ መሰለኝ። እንዴ ቤሉል፣ የዛኔ እኮ እሱን አውራው የነበረው ለኤልሹ ብዬ ነው። ማለት በቃ በጣም ለምናኝ ስለነበር እኔ ደግሞ ከእሷ ጋር መስማማት ስለፈለኩ እምቢ ለማለት ተቸገርኩ። የማይመስል ነገር። የዛኔ እኮ ኤልሹ አልነበረችው፣ ብቻሽን ነው ደስተኛ ሆነሽ ታወሪ ነበር። ይሆናል፣ ግን ስልክ አንስተሽ አውሪ ትለኝ ነበር። እንደውም ብዙ ጊዜ አላነሳለትም ነበር። አሁን ግን ሁሉም ነገር አልፏል። የግድ መነኝ አልልም። እኔ የምፈልገው ሰላም ብቻ ነው።
ቆይ ለምን እንደዛ እንድታደርግላት ፈለገች? ፍቅረኛዋ እንደነበርና አሁን አልፈልግሽም እንዳላት ነው የነገረችኝ። ከዛ እኔ ቀርቤ እንድበቀላት ነው የፈለገችው። ያልሽው ነገር እውነት ቢሆን ራሱ የማይደረግ ነገር ነው። የሆነ የህፃን ስራ እኮ ነው። አዎ ግን በቃ እኔ አሁን የግድ እንድታምነኝ አልፈልግም። ከዚህ በላይ ማብራራትም አልችልም። በቃ ይሄ ቤት ለእኔም ለቤተሰቦች የማይሆኑ ከዚህ ቤት የግድ መሄድ ይኖርብናል። ለሷ ብላችሁ የትም አትሄዱ። ተረጋጉ። ምንም ነገር አይፈጠርም። አቤሉል እኔ ሁሉም ነገር ሳልችቶኛል። ለምን ከአቅሜ በላይ ይጨነቃለሁ? ለምን እስከ እድሜ በላይ አስባለሁ? እሺ በቃ ተረጋጊ። ያቺ የተረገመች ፕሮግራሜን አበላሸችው። ቀኔን አጨለመችው። እናቴን አንገቷን አስደፋት። እሺ መሲ፣ ቆይ ምንድነው የተፈጠረው? ንገሪኝና መፍትሄ እንፈልግ። ያቺ የተረገመች ሽማግሌዎችን አባረረቻቸው። ቆይ አንተ ራሱ ምን አይነት ሽማግሌዎች ነው የላከው? እንዴት ነው በአካንካውን ጽፋችሁት ሲባሉ ጽፈው የሚወጡት? ትልቅ ሰዎች አይደሉም? እንዴት ነው ክብር የሌላቸው? እንዴት ነው ቀለል አድርገው ያዩት እንደዚህ? የኔ ቆንጆ፣ ይህንን ስነግርሽ በጣም ነው የማዝነው። ግን እኔ ላኳቸው ሽማግሌዎች ጭራሹኑ ቤት አልመጡም። እሷን እቅዳችንን ለማበላሸት የራሷን ሽማግሌዎች የላከችው። እንዴት አወቀች? ቴዲ ቤት ውስጥ እኮ የለችም። ከፖሊሶች እየተደበቀች ነው ያለችው። ያንቺን እመለስበታለሁ። አንቺኛዋ ግን ቆይ ምን አይነት ክብረ ቢስና ባለጌ ነሽ? እናቴ በሌለችበት እቅድሽ ልታሳኪ ነው? ስሚ፣ እኔ እስካለሁ ድረስ ይሄ ነገር መቼም አይሆንም። እመኚ፣ እኔ በህይወት ያለው መቼም አይሳካልሽም። ገባኝ። እሷ ናት፣ ራሷ ናት ይሄን ያደረገችው። ማናት ደግሞ? ኤልሻዳይ ራሷ ናት ይሄን ያደረገችው። ዝታብኝ ነበር። ወይኔ ተጫወተች። ቆይ ኤልሻዳይ ለምን ብላ ለምን ብላ እንደዚህ ታደርጋለች? ከጉዳዩ ምንም ባትጠቀምም ምንም ባያደርግላት ራሱ የእናቷ ልጅ ሰይጣን ስለሆነች ይሄንን ታደርገዋለች። ወይኔ ቴዲ፣ እኔ እኮ ሄለንን ጉድ እያወቅኩኝ ዝም የምለው አንተም እጅ ስላለበት እንዳታሳስርክ ነው። በዛ ላይ ቤተሰብ እንዳይበጠበጥ ስል ነው። በአሁኑ ግን በጣም ነው ያበዛችሁ። በጭራሽ አልታገሳትም። ጭራሽ ምን ልታደርጊያት አስበሽ ነው? ምን ልታደርጊያት? አላውቅም፣ በቃ አላውቅም። ግን በቃ የሆነ ነገር ማድረግ አለብኝ። ወይ ፖሊስ ጋር እሄዳለሁ። አዎ እየተደባበቀች እየኖረች አይደል? መጋለጥ አለባት። በፍጹም በነፃነት አትንቀሳቀሳትም። እሷ እኮ የማታደርገው ነገር የለም። አዶናይን እንኳን ብላ እንዲረሳ አደረገችው። ደግሞ እርግጠኛ ነኝ ራሷ ናት ያደረገችው። ለነገሩ እኔ ነኝ ደደቧ፣ ድድብ ያልኩኝ ደደብ። እንዴት ነው ቆይኝ ሁሉ ነገር እያወቁኝ እስከ ዛሬ ድረስ ዝም ያልኳት? ልክ እኮ ነሽ መስዬ፣ የምታረጊው ነገር እንዳለ ልክ ነው። ግን ደግሞ ተቻኩለሽ የማይሆን ነገር እንዳታረጊ እባክሽ፣ ተረጋጊ እሺ? ቆይ እንዴት ነው የምረጋጋው? ቆይ አንተ ራሱ ለምን እንዴት ተረጋግተህ ካለኸው? ቆይ አንተ ምንም አልተሰማህም ማለት ነው? ለነገሩ ያንተ ቤተሰብ አልተዋረደ፣ የኔ እንጂ። ምን ማለት ነው መስዬ? ያንቺ ቤተሰቦች ማለት እኮ የኔም ቤተሰቦች ናቸው። ስለዚህ አይሰማውም ብለሽ አታስቢ። ያው ወንድ ልጅ በቀሉም በልቡ ነው ብዬ። አይ እኔ ግን እንደዛ መሰለኝ። ደግሞ ከዛሬ አላልፍም፣ እመነኝ። ነገሩን ድብልቅልቁን ነው የማወጣው። ተይ እንጂ መሲ፣ እንዳልሽው እኮ እኔም አደጋ ላይ ነኝ። ስለዚህ እባክሽ ተረጋጊሽ። በእኔ ሞት እባክሽ ተረጋጊ። ይኸውልሽ መሲ፣ እውነት እንደዚህ ካረግሽ እኔን ታጭኛለሽ ማለት ነው። ያው እኔን ካጣሽ ደግሞ እቅዷ ተሳካላት ማለት ነው። እንደዛ ደግሞ መሆን የለበትም። ቢሆንም አንድ ነገር ሳላደርግ ግን በፍጹም አልረጋጋም። ይኸውልሽ መስዬ፣ እስከ ዛሬ ተናግሬ የማላውቀው ሚስጥር ላንቺ ልንገርሽ።
ያው አንቺ ተጠቀሚበት፣ ግን ደግሞ በጥንቃቄ የምትጠቀሚበት ከሆነ ማለት ዓለም ላይ የምትወደው አንድ ነገር አለ። ይኸውልሽ መስዬ፣ እሱን የሚያሳጣትን ነገር ነው የምነግርሽ። ምንድን ነው? እሺ ቶሎ ንገረኛ። ኤልሹ የሌለ ልጅ አይደለች። እሷም አብራ አይደል እቅድሽን ያበላሽችው። ስለዚህ ሄደሽ ልጇ እንዳልሆነች ትነግሪያታለሽ ማለት ነው ለሄለን።